official. Zandro official YouTube page. በናመሻችሁ ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር፣ ክቡር ዶክተር አምባቸው መኮንን የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ ክብርት ወይዘሮ ወርቅሰው ማሞ የአማራ ብሔራዊ ክልላዊ ምክር ቤት ዋና አፈ ጉባኤ፣ የተከበራችሁ የክልሉ ምክር ቤት አባላት፣ ክቡር ወንድሜ ገዱ አንዳርጋቸው፣ የተከበራችሁ በዚህ ታሪካዊ ፕሮግራም ላይ የተገኛችሁ እንግዶች፣ ክቡራትና ክቡራን፣ በቅድሚያ በዛሬው ዕለት በተለይ ባለፈው ሌሊት ባህር ዳር ከተማ ቀበሌ 5 ቀበሌ ላይ በደረሰ የእሳት አደጋ ብዙ ጉዳት እንደደረሰ ሪፖርት ደርሶናል። የአካባቢ ደግሞ በጣም ዝቅተኛ የኑሮ ደረጃ ላይ የሆኑ የህብረተሰብ ክፍሎች የሚኖሩበት በመሆኑ ጉዳቱ ምን ያህል ልብ የሚሰብርና ከባድ እንደሆነ መገንዘብ ይቻላል። ዋናው ነገር እነዚህን ዜጎች መልሶ ማቋቋምና ዘላቂ ህይወታቸውን እንዲመሩ ለማድረግ የክልሉ መንግስት ከፌደራል መንግስት ጋር በመተባበር በሌሎች አካባቢ ያሉ ተፈናቃዮችን ለማቋቋምና ለመደገፍ እንደሚሰራው ስራ ለዚህም ተገቢ ትኩረት ተሰጥቶ እንደሚሰራ ለማስታወስና የተሰማኝን ሀዘን በደረሰው ጉዳት ላይ የተሰማኝን ስሜት ለማጋራት ነው። ይሄን ለተጎጂዎች ይድረሳቸው። በዘመን ሰንሰለት የአማራ ህዝብ ከሌሎች እህቶቹና ወንድሞቹ ጋር በመሆን በአገር ህልውና ግንባታ ሂደት በሰላም ጊዜ የልማት አቅም፣ በጦርነት ጊዜ ደግሞ ወታደር በመሆን ከፍ ያለ አርበኝነት ታሪክ ሲሰራ የቆየ ህዝብ ነው። የአማራ ህዝብ ሲሻው ድንጋዩን አናግሮ፣ ሲሻው ዋሻ ፈልፍሎ፣ ሲሻው ድንጋይ ጠርቦ፣ ሲሻው እንጨት አለዝቦ በዓለም አቀፍ ደረጃ እስከ ዛሬ ድረስ የሚደነቁት የኪነ ህንጻ በረከቶች የታሪክ ከፍታው ማሳያ አብነቶች ናቸው። በአንጻሩ በዘመኑ የፖለቲካ ገበያ በሚያስተናግዷቸው እኩይ ውላጅ አስተሳሰቦችና ስንኩል ትርክቶች ምክንያት በተደጋጋሚ የሚደርስበትን የከረረ ስነልቦናዊ ድቁሳት ሁሉም ያልፋል ነገም ሌላ ቀን ነው በሚል ቀና ያስተሳሰብ ስሪት ውስጥ ሆኖ መራር ጊዜያትን በትግስት ያለፈ አስተዋይ ህዝብ ነው። የሰው ልጅ ዳናው ባረፈበት ሁሉ የሚጎሉና የሚሟሉ፣ የሚያስደስቱና የሚያስከፉ፣ የሚያጠፉና የሚጠፉና የሚለሙ ጉዳዮች መኖራቸው ተፈጥሯዊ ነው። ነገር ግን ይሄን ተፈጥሯዊ ሀቁን ወደ ጎን በመተው ለአንድ ህዝብ የተዋረዳዊ በዳይ አድርጎ መሳል ተገቢነት የሌለው ነው። እንደሌላው ዓለም ሁሉ በየዘመኑ በሀገር ግንባታ ሂደት የሚፈጠሩ ስኬቶችና ጉድለቶች መኖራቸው አይቀሬ ነው። ከዘመኑ ታሪክ ሰሪዎች የሚጠበቀው ስህተቶችን በማረም ስኬቶችን እያሰፉ ለትውልድ ተሻጋሪ ማድረግ ነው። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ በዘመናችን የተፈጠሩ ችግሮችን አሟልተን ሳንፈታ ነበሩ በምንላቸው የኋላ ችግሮቻችን ላይ ታጥረን መሳሳባችን ለአዲሱ ትውልድና ለተቀረው ዓለም የሚያስተላልፈው መልእክት እጅግ አሳፋሪ ነው። ዓለም
ኋላ ቀርነትን ብቻ ሳይሆን ወደ ኋላ መቅረትን ፈጽሞ በማይፈቀድበት አስተሳሰብ እየተመራ በሚገኝበት ዘመን ላይ ወደፊት አስፈንጥሮ ሊያሳፍረን በሚችለው አስተሳሰብና ተግባር ዙሪያ አጥብቀን መጓዝ ይኖርብናል። አሁን የተጀመረው የለውጥ ምዕራፍ ብዙ ዋጋ የተከፈለበት ከመሆኑም በላይ ዳር እስከ ዳር በዜጎቻችን ዘንድ ትልቅ መነቃቃት እንዲፈጠርና ሰፊ ተስፋ እንዲሰነቅ አድርጓል። የነጻነት፣ የእኩልነት፣ የፍትሃዊ ተጠቃሚነትና እኩል መደመጥን እውን እንዲሆን የአማራ ክልል ህዝቦች ዳር እስከ ዳር በግንባር ቀደምትነት በሚባል ደረጃ ይህን ለውጥ ደግፈው ተንቀሳቅሰዋል። የክልላችን ህዝብ በነቂስ ወጥቶ ለለውጡ ባሳየው ድጋፍም ሁላችንም ኮርተናል፣ ድርብ ኃላፊነትንም ወስደናል። በአገር አቀፍ ደረጃ ባለፉት ወራቶች ሁሉም በሚጠበቀው ደረጃ ያሟላ ነው ባይባልም በርካታ ዓለምን ያስደመሙ አመርቂ ውጤቶች ተመዝግበዋል። የዛነው ያህል በህዝቦች መካከል ጥርጣሬና ውዥንብር በመንዛት ለውጡ የታለመለት ግብ እንዳይመታ በርካታ ተግዳሮቶች ሲፈታተኑን ይስተዋላሉ። ላብነት የአዲስ አበባ ባለቤትነትና ባይተዋርነት እና ሌሎች የሚነሱ ተያያዥ ጉዳዮች አሉ። በመሰረቱ አዲስ አበባ ሁሉም ናሪዎች በኩልነት የሚጠቀሙባትና የሚበለጽጉባት የጋራ መዲናችን ናት። የከተማዋ እድገት ማንንም ሳይጋፋና ማንንም ሳይጎዳ ሁሉንም ሊጠቅም በሚችል መልኩ መሆን ይገባዋል። በከተማዋ ማደግና መስፋፋት ምክንያት ማህበራዊና ኢኮኖሚያዊ ጉዳት የደረሰባቸውን ዜጎች በዝርዝር አጥንቶ በዘላቂነት እንዲቋቋሙ የሁሉም ኃላፊነትና ግዴታ ነው። በዚህ ዙሪያ የሚነሱ ጉዳዮች ህዝቡን ባሳተፈ ሁኔታ ህግን መሰረት አድርጎ በቀጣይ በውይይት መፈታት ይኖርበታል። ከዚህ በላይ ውስብስብ የሆኑ ችግሮችን እየፈታ የመጣው ህዝብና የለውጥ ኃይል እንዲህ አይነት ችግሮችንም በዘላቂነት ሊፈታው እንደሚችል ባለሙሉ እምነትና ባለሙሉ ተስፋ ነው። በመሰረታዊነት እንዲህ አይነት የለውጥ ጉዞ በስኬትና በፈተና ታጅቦ እንደሚቀጥል የሚጠበቅ ቢሆንም ለውጡ ያስገኛቸውን ድሎች አለማድነቅና እውቅና አለመስጠት ንፉግነት ነው። በለውጡ ስኬታማ ጉዞ በመርካት መዘናጋት ደግሞ በእጅጉ የዋህነት ነው። ሁለቱንም ጫፎች አስታርቆ ባስተውሎት የለውጥ መምራት ዘላቂነቱን ማረጋገጥ ከኛ ከህዝባችን ይጠበቃል። በለውጡ ሂደት የተለያዩ አታይ ያላቸው ኃይሎች በየፈርጁ ይደመጣሉ። ፈጽሞ ለውጥ የለም ወይም ያለኛ የትም አይደርስም የሚሉ ይሰማሉ። በሚታዩ ተግዳሮቶችና ለውጡ እንዳይቀለበስ የሚሰጉም የሚሰስቱም አሉ። እነዛ ለነጻነታቸው፣ ለእኩል መደመጣቸው፣ ለጠንካራ ሀገር ግንባታቸው፣ ለመብታቸው ታጥቀው የተነሱና ለቀጣይ ጉዟቸው ለውጡ ላይ መለስ ተጠናክሮ እንዲቀጥል የታጠቁ ናቸው። አንዳንዱ ዘመኑን በግሉ ቁመት ልክ ሰፍቶ ሲጎድል ግጭት ጠማቂ ሲሞላ መፍትሄ አፍላቂ ሆኖ የለውጡ አባዋራነቱን ለብቻው ተከናንቧል። በዚህ ዙሪያ የሚታዩ የተሳሳቱ አዝማሚያዎችና የጥርጣሬ ምንጮችን ከስር ነቅሎ ማስወገድ እኔ ያልኩት ካልሆነ የሚል ግትር አቋሞችንና ብልጣብልጥ አካሄዶችንም ደግሞ መግራትና ማረም በእጅጉ ይጠይቃል። ዋናው ነገር የለውጡን ቀጣይነት ማረጋገጥ የህልውና ጉዳይ ነውና። ክቡር ጠቅላይ ሚኒስትር፣ የተከበራችሁ የክልሉ ከፍተኛ አመራሮች፣ የምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ የአማራ ህዝብ ክፉና ደጉን አልፎ ከደረሰበት የለውጥ ምዕራፍ ተስፋው እንዲከስም፣ ሰላሙ እንዲጠፋ፣
እድገቱን እንዲኮላሽ እንዲሁም የግጭት አምባ ሆኖ እንዲዘልቅ ዛሬም የጥፋት ድግሶች በተለያየ መልክ ይስተዋላሉ። ይህንንም እንደ ሰሜን ተራሮች ከፍ ብሎ እንደ አባይና ጣና ረጋ ብሎ እንደ ላስታ አለት ስለሆነ ከሚመጥነው ጋር ታግሎ የሚመጥን ውጤት እያስመዘገበ መጓዝ ይጠበቅበታል። የትግላችን ከፍታ የሚለካው በትንንሽ ተግባራት በጊዜያዊ ብሶቶችና ስሜቶች ሳይሆን በመርህ ላይ ቆመን የክልላችንና የሀገራችንን ክብር ለማስጠበቅ የሚያስችለን የአሸናፊነት እርካብ ላይ በመውጣት ነው። በዚህ ዘመን በማናቆር ትርክት ተተብትባ ታፍራና ተከብራ ለዘመናት የጸናችውን ታላቅ አገር ድንቅ ሆና እንድትቀር የሚያደርግ ጨካኝ አሰላለፍና የዘረኝነት ዘውግ ይስተዋላል። ይህንን በጽናት መታገል የሁላችንም ኃላፊነት ይሆናል። ለዘመናት የተገነባችው ኢትዮጵያ ብዝሃነትን ጌጥ፣ አንድነትን ሀብት አድርጎ የሚያጽናትን ስርዓት እንከኖችንና እጸጾችን አርሞ የማስቀጠል ብልሃትን ይጠይቃል። የሀገር ግንባታችን ያስቆጠረውን እድሜ ያህል ያላለቁ የቤት ስራዎችን በፍጥነት እያቃለል ሁሉም በልኩ ተጠቃሚ የሚሆንበትን ፍትሃዊ ስርዓት ለመገንባት የአማራ ክልል ህዝብ ጉልህ ሚና ሊጫወት ይገባል፣ ደግሞም ይጠበቃል። የተከበራችሁ የሀገራችን ህዝቦች፣ በየደረጃው ህዝቡን የምትወክሉ አካላት በማይጠቅሙ አጀንዳዎች ተገፋፍቶና ተገዳድሮ አሸናፊነትን ከመመኘት ይልቅ ለጋራ በሚጠቅሙን ጉዳዮች ዙሪያ ተቃቅፎና ተደጋግፎ ወፍራም ድል የሚሸመትበትን ወርቃማ አጋጣሚ ከወገኖቻችን ጋር እየሮጥን በጋራ ድል እንድንጎናጸፍ ጥሬን እያቀረብኩ ዘመኑ የሚጠይቀንን የጋራ ሩጫ በስኬት ለመወጣት በትንንሽ አጀንዳዎች ሳንጠመድ በእለት ብሶቶች ሳንወጠር ባለፈ ታሪክ መውጫ በሌለው መንገድ ሳንቸከል ሁላችንም የመፍትሄ አካል ሆነን ይህን ታላቅ ህዝብና ታላቅ አገር የሚመጥን ታሪክ ሰርተን እንድናልፍ አደራ ለማለት እወዳለሁ። ክቡር ጠቅላይ ሚኒስትር፣ የተከበራችሁ የክልሉና የፌዴራል ከፍተኛ አመራሮች፣ የክልል ምክር ቤት አባላት፣ ይሄ ታሪካዊ ዕለት ለየት ያለ ትርጉም አለው። በአንድ በኩል ጠቅላይ ሚኒስትራችን በአጭር ጊዜ ጥሪ ብዙ የተጣበቡ ጊዜያትን በማጣጣም ለክልሉ ህዝብና ለምክር ቤቱ ክብር በመስጠት እዚህ መታደማቸው በዚህ ታሪካዊ ዕለት የክልሉ ርዕሰ መስተዳድር የነበሩት ወንድማችን ገዱ አንዳርጋቸው ባቀረቡት ጥያቄ መሪ ድርጅቱ ጉዳዩን መዝኖና አይቶ በአመራር መተካካት መርህ ጥያቄውን ተቀብሎ ለምክር ቤት በማቅረብ በዚሁ መልክ ለአዲሱ ወንድማችን ለዶክተር አምባቸው መኮንን ርዕሰ መስተዳድር ሆኖ መሰየማቸው ይህ በአንድ ድርጅትና በምንተዋወቅ አመራሮች መካከል ቢሆንም ትርጉሙ በጣም የላቀ ነው። ወንድሜ ገዱ ከማርዳችንን ሳንጨርስ በልጅነት በወጣትነት እድሜያችን ተገናኝተን በተለያየ አመራር ደረጃ እንደዚሁም በቅርብ ለአመታት አብረን ሰርተናል፣ አብረን ቆይተናል። ገዱ ርዕሰ መስተዳድር ሆኖ ባለፉት 5 አመታት የዚህን ክልል ኃላፊነት በመያዝ ከ5 አመት በእጅጉ የበዛና የላቀ የአመራር ኃላፊነቱን ተወጥቷል። ገዱን የምናውቀው እጅግ በሚያኮራ የታታሪነት የስራ ባህል ሁልጊዜ ስራ ውስጥ ነው፣ ሁልጊዜ ስራ ላይ ነው፣ ሁልጊዜ ሩጫ ነው። ከገዱ ብዙ መማር፣ ከገዱ ብዙ መታጠቅ ይቻላል። ገዱ በታታሪነትና
ይህን ኋላ ቀር ህዝብ ወደፊት ለማራመድ ከሚያረጋቸው ሩጫዎች ባሻገር በእነዚህ ዓመታት ውስጥ ወሳኝ የሆኑ የለውጥ አጀንዳዎችን በመሪነትና በተዋናይነት በማንቀሳቀስ በክልሉ ውስጥ ብዙ ለውጦች እንዲመጡ ብዙ አጀንዳዎች ጎልተው እንዲወጡ የማይነኩ እንዲነኩ ያደረገ ከጥቂት ግንባር ስጋ አመራሮች በግንባር ቀደምትነት የሚጠቀስ ነው። ይህ ከዚህም አልፎ በአገራዊ የለውጥ እንቅስቃሴውም ወደዚህ ደረጃ እንዲሻገር ከሌሎች የሥራ ባልደረቦቹ ጋር በመሆን ከሌሎች የለውጥ ኃይሎች ጋር በመሆን በታሪክ ከፍታ የሚመዘገብ ሚና የተጫወተ ነው። በዚህ ደረጃ የገዱ አሻራዎች በአማራ ክልል እና በአገር አቀፍ ደረጃ ትልቅ ቦታ የሚቀመጡ ናቸው። ከሱ ብዙ መማር ከሱ ብዙ ሀብት መቅሰም ይቻላል። ዛሬ ወንድማችን ገዱ የርዕሰ መስተዳድር ኃላፊነቱን ሲያስረክብ ከጠቅላላ የአመራርና የስምሪት ዘርፍ ይወጣል ማለት አይደለም። አገሪቱና መድረኩ በሚጠይቀው ሌሎች ወሳኝ ስምሪቶችም ተሰማርቶ አገሩን ለማገልገል ክልሉን ለማገልገል ገና ብዙ ይጠበቅበታልና ስምሪታችን በዛ መልክ እንደሆነም ለማድመቅ ለማስተዋወስ ፈልጌ ነው። ወንድማችን አምባቸው በክልሉ ምክትል ርዕሰ መስተዳድርነት እና እስከ ፌደራል ሚኒስትርነትና በተለያዩ የኃላፊነት ቦታዎች ያካበተው ልምድና የክልል ዝርዝር እውቀት መነሻ በማድረግ አሁን የተጀመረውን የለውጥ እንቅስቃሴ ከሌሎች የሥራ ባልደረቦቹ ጋር በመሆን ወደፊት ለማራመድ የሰከነ ሁኔታ በመፍጠር በትልልቅ አጀንዳዎች ተሰልፎ የክልሉን ክብር የክልሉን ተጠቃሚነት እና የክልሉን የለውጥ ተዋናይነት አጠናክሮ ለማስቀጠል በግንባር ቀደምትነት የኃላፊነት ሚናውን ለመወጣት እንደሚችል ሙሉ እምነት አለኝ። በዚህ ደረጃ አሰራራችንና አመራራችን የጋራ ነውና ሁሉም የሥራ ባልደረቦች ከዚህ አኳያ የየራሳቸውን ድርሻ ይወጣሉ የሚል እምነት አለኝ። ለማንኛውም በዚህ ታሪካዊ ምሽት ለአዲሱ ርዕሰ መስተዳድር ለዶክተር አምባቸው መኮንን መልካም የሥራ ጊዜ እንዲሆን መሪ ድርጅቱ አዴፓ በጋራ ሆነን የመሪነት ሚናውን አጠናክሮ ለማስቀጠል ከመቼውም ጊዜ በላይ ድርጅቱን ከላይ እስከታች በማነቃነቅ ወደፊት የመሪነት ሚና እንዲጫወት ሁላችንም አብረን እንደምናራመድ እያስታወስ ዘንድሮ ኦፊሻል ወንድሜ ገዱም በዚህ ከፍታ ባለው የአመራር ኃላፊነት ላይ ሆኖ እንዲህ አይነት የክብር የስልጣን ርክክብ እጅግ በጣም ትልቅና ታሪካዊ ነው። እንኳን ደስ አለህ እያልኩ መጪው ዘመን ከነቤተሰቡ መልካም እድልና የስኬት እንዲሆንለት እመኛለሁ። የኛውን መንገድ በመከተል ደግሞ ሌሎች የመተካካት ጉዞም ወደፊት እየተጠናከረ እንደሚሄድም ለማስተዋወስ እወዳለሁ። መልካም ጊዜ ይሁንልን። እጅግ አመሰግናለሁ። ዘንድሮ ኦፊሻል ዘንድሮ ኦፊሻል